እሺ አቡ ጥያቄ ምንድነው? እሺ እሱ አንድ ጥያቄ ነበረኝ። እንትን ነው አባታችን ረመዳን አካባቢ ነው ያረፈውና ለራመው አሁን ዛፍ ምናምን ተክለን ነበር እዛ ቀብር አካባቢ። ዛፉንም ውሃ ለማጠጣትም ለምንም እንሄዳለንና ሁለት ሐሳብ ተነስቶ ነው። አንድ እየሄዳችሁ ፋቲሃ መቅራት ትችላላችሁ የሚባል ነገር በሄድን ሰዓት ማለት ነው። ሁለት ደግሞ በማንኛውም ሰዓት ይቻላል የሚል ነው አንደኛው። ሁለተኛው ደግሞ ሰደቃ ስታረጉ ቤት ሰው ጠርታችሁ ቁርአን ማስቀራትም ይቻላል የሚባል ነገር ነው። ሌላኛው ደግሞ ምንድነው ስትበሉም ስትጠጡም በየትኛውም አጋጣሚ ፋቲሃ እየቀራችሁ ከመብላታችሁና ከመገባችሁ በፊት ከሆነ ይደርሰዋል ቀጥታ የሚባል ነገር አለና ይሄን ትንሽ ክሊር ብታረግልን ሌሎችም ፋሚሊ ስላለ ለነሱ በደንብ ለማስረዳት እንዲመችል። ሶስቱም ማስረጃ የለም። ከቀብር ቦታ ላይ ሄዳችሁ ቁርአን መቅራት የሚለው ማስረጃ የለም። በቁርአንም ሆነ በሐዲስ ላይ ቀብር ለሞተ ሰው ላይ ሄዳችሁ ቁርአን ቅሩ የሚል የለም። ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች አንድም እንኳን ይሄን ያደረገ የለም። ልክ እንዲሁ ሰደቃ ተጠርተው ቤት ሰዎች ፋቲሃ ይበሉ ምናምን የሚባል ነገርም የለም። ያለው ነገር ምንድነው? ለሞተ ሰው የሚሰራው ታዲያ ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም 5 ስራዎችን እንድንሰራ ፈቅደውልናል ለሞቱ ሰዎች በግልጽ ማስረጃ የመጣባቸው በቁርአንና በሐዲስ ላይ ስራዎቹ ተጠቅሰውና ተገልጸው ልክ እንዲህ አንደኛ ዱዓ ማድረግ፣ ሁለተኛ ኢስቲግፋር ማድረግ፣ ሶስተኛ ሐጅ ማድረግ፣ አራተኛ ዑምራ ማድረግ፣ አምስተኛ ሰደቃ ማድረግ። እነዚህ ሁሉ ማስረጃ መጥቶባቸዋል። ከዚህ ውጭ ግን ለሞተ ሰው ሄዳችሁ ቁርአን ቅሩ የሚል የለም። ኢቅረኡ ዐላ መውታኩም ያሲን ሐዲሱን ضعيف። በቀብር ላይ ሄዶ መቅራት እንዳውም ቀብር ላይ ሄዶ አምልኮ መስራትን ከልክለዋል ነብዩ ሰለላሁ ዐለይሂ ወሰለም። ላ ተሰሉ ኢለል ቁቡር ወላ ተጅሊሱ ዐለይሃ፣ ወደ ቀብር ሄዳችሁ አትስገዱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእርሷም ላይ አትቀመጡ አሉ። ሶላትና ብቻ አይደለም፣ ሶላት ትልቁ የአምልኮ ስርዓት ስለሆነ ነው ለናሙናነት ያክል እርሱን የጠቀሱት። አምልኮን ሁላ መጥቀስ አያስፈልጋቸውም። አንዱ ለናሙናነት ያክል አንዱ አምልኮ ከተጠቀሰ በቂ ነው። እዚያ ቦታ ሄዶ እንዳውም አምልኮ መስራት ያን ሰው ተቅዲስ ሆነ ማድረግ ወደፊት ሰዎች ባለማወቅ ለዚያ ሰው አምልኮ ወደ መስራት ይወስዳል። ለምንድን ነው ሰዎች ባለ አምልኮ ላይ የወደቁት? መጀመሪያ እኮ ቀብር ውስጥ ያለውን ሰው አላመለኩም እኮ፣ በዚያ ሄዶ አምልኮ መስራትን ነው የጀመሩት። ከዚያ ቀስ እያሉ እየተላመዱ መጡ። ይሄ ሰው ታላቅ ሰው ነው፣ ለምን ወደ እርሱ አምልኳችንን አናቀርብም፣ ያደርስልናል የሚል ነገር መጣ። ከዚያ ቀስ ብለው ያን ሰው ወደ መጣራት ሄዱ። ወሰደን ሊዘሪዐ هذا الامر لا يجوز፣ ይሄ ወስኑ አይፈቀድም፣ አይቻልም። ታዲያ ለሞተ ሰው የሚደረገው ምንድነው ከተባለ አሁን የተናገርናቸው ናቸው። ዱዓ ማድረግ አላህ Subhanahu Wa Ta'ala በርካታ ቦታ በቁርአን ላይ ነቢያቶች ለሌሎች ለሞቱ ሰዎች ዱዓ ሲያደርጉ እንደነበር ነግሮናል። ረበና እግፊር ሊ ወሊዋሊደየ ወሊልሙእሚኒነ የውመ የቁሙል ሒሳብ ወለዚነ ጃኡ ሚን ባዕድህም የቁሉነ ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን። ይሄ ነው። ሌላኛው ነገር ምንድነው? ኢስቲግፋር ማድረግ ለሞተ ሰው። አሁን የተናገርኳቸው አንቀጾች ያንን ያጠቃልላሉ። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነ ረጁል ለቱርፈዑ ለሁ ደረጀቱሁ ፊል ጀና ፈየቁል ሚን አይነ ሊ ሃዛ ያ ረብ ፈዩቃል ሃዛ ቢስቲግፋሪ ወለዲከ ለክ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አንድ ሰው ከሞተ በኋላ በጀነት ላይ ደረጃው ከፍ ሲደረግለት በየጊዜው ይመለከታል አሉ። ሰውየው ይደነግጣል፣ ምክንያቱም ስራ አቋርጧል። ስራ ከተቋረጠ ምንዳህም ከፍ ሊል አይችልም ነበር። ነገር ግን ከፍ በማለቱ ይደነቃል አሉ። ፈየቁል ሚን አይነ ሊ ሃዛ ያ ረብ፣ ይህ በየትኛው ስራ ነው እየጨመረ ያለው ደረጃ ብሎ ይጠይቃል። ሃዛ ቢስቲግፋሪ ወለዲከ ለክ ይባላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህማ አንተ ከሞትክ በኋላ ልጅህ ለአንተ በሚያደርግልህ ኢስቲግፋር ምክንያት ነው ይባላል አሉ። አያችሁ። ሌላኛው ሰደቃ ማድረግ ለሞተ ሰው ይቻላል። አዎ ይሄም ማስረጃ መጥቶበታል። ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንድ ሰሐባ መጣ። ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ለሁ ነብዩ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማ። የሆነ ሰው መጣና ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንተ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ለእርሷ ብዬ ሰደቃ ባደርግላት ይጠቅማታልን ብሎ ጠየቀ። አዎ ይጠቅማታል፣ ሰደቃ አድርግላት ብለው ነግረውታል።
ስለዚህ ለሞተ ሰው ሰደቃ ማድረግ እንደሚቻል ከዚህ ማስረጃ እንይዛለን ማለት ነው። ሌላው ሐጅና ዑምራ። አንድ ሴት መታ ነብዩ ሰለላሁ ዐለይሂ ወሰለም ጠየቀች። ያ ረሱላህ ኢነ ኡሚ ቀድ ማተት ፈለው አሐጁ ዐንሃ አው አዕተሚር ዐንሃ ሀል የንፈዑሃ ፈቃለ ለሃ ነብዩ ሰለላሁ ዐለይሂ ወሰለም ሑጂ ዐንሃ ወአዕተሚሪ። ነብዩ ሰለላሁ ዐለይሂ ወሰለም ለእናቴ ሐጅና ዑምራ ማድረግላት ይፈቀድልኛል ወይ ብላ ጠይቃ አንድ ሴት አው ከእርሷ ሐጅና ዑምራ አድርግላት ብለው ነግሯታል። ስለዚህ እነዚህ አምስቶቹ ስራዎች መጥቶባቸዋል። ይሄ ነው። እሺ ነይቶ መብላትስ ማለት ከመብላት ከመጠጣት በፊት ነይተ ፋቲሃ ቀርተ የሚባለውስ እንዴት ነው? እሱ ነገር እንደዛ ተማ ነብያችን ሰለላሁ ዐለይሂ ወሰለም ስለ ምግብ አመጋገብ ስርዓት ሲናገሩ ምንድነው ያሉት? ያ ጉላም ሰሚላህ ወኩል ቢየሚኒክ ወኩል ሚማ የሊክ ብለው ተናገሩ። አንተ ልጅ ሆይ ምግብን በምትበላ ጊዜ የአላህን ስም ቀድመህ አውሳ፣ ቢስሚላህ ብለህ ጀምር። ከዚያ በኋላ በቀኝ እጅህ ብላሉ። ከዚያም ከፊት ለፊትህ የሚገኘውን ብላሉ። ከሰው ፊት እየተቀዳደምክ አትብላ። ኢስላም ያመጋገበን ስርዓትን ያስተምራል። ኢስላም ጀነት የምትገባበትን አምልኮ ብቻ አይደለም ያስተምረው፣ ከሰዎች ጋር ምን አይነት ስርዓት ይዘህ መሄድ እንዳለበት ተወዳጅ የሚያደርግህን ስርዓት ያስተምራል። ስትጀምር በአላህ ስም ጀምራለሁ ብለህ ጀምራሉ። ስትበላ በቀኝ እጅህ ብላሉ። ከዚያ ቀጥለው ምናሉ? ወኩል ሚማ የሊክ አሉ። ከአንተ ፊት የሚቀጥልህን ተመገብ አሉ። ከመካከል ሂደህ አትብላ ብለው በሌላ ሐዲስ ላይ ተናገሩ። ከሰዎች ፊትም እየተቀዳደምክ አትብላ አሉ። እዛው አላረ እዛ ከፊት ትበላለህ። እሱ ነው ስርዓት። እዚያም እዛም ሄደህ እንደዚህ ስጋ አለ ብለህ እዚያ ለማንኛውም ከሰው ፊት አትሽቀዳደሙ፣ ከፊት ለፊታችሁ ብለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በልታችሁ ስጨርሱ ደግሞ ምን አድርጓሉ ነብያችን ሰለላሁ ዐለይሂ ወሰለም? በልታችሁ በጨረሳችሁ ጊዜ አልሐምዱሊላህ الذي أطعمني هذا وسقاني من غير حول مني ولا قوة። ፈጣሪያችሁን አመስግነዋል። አያችሁ፣ ስትጀምር ገና በፈጣሪ ስም ጀምራለሁ በል፣ ስትጨርስ ይህን ጸጋ ስለዋለልህ ፈጣሪህን አመስግን ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተማሩ። አልሐምዱሊላህ الذي أطعمني هذا وسقاني፣ ይህን ምግብ የመገበኝ ይህን ውሃ ያጠጣኝ አምላኬ አላህ ምስጋና ይገባው ማለት ነው። من غير حول مني ولا قوة፣ ያለ እኔ ኃይልና ብልሃት በእርሱ በሆነ ኃይልና ብልሃት ለመገበኝ ምስጋና ይገባው በሉ አሉ። ይሄን ያለ ሰው ኃጢአቱ ይማርለታል አሉ። አምላክ አላህ ሱብሓነሁ ወተዓላ እዚህ ዓለም ላይ የፈጠረን ስለዋለልን ጸጋ እንድናመሰግነው ነው አሉ። ያንን ያዘዘንን ትልቁን የአምልኮ ስርዓት ምስጋና የሚባለውን ስናደርግ ጊዜ የሚያደርግልን ነገር አለ። ለኃጢአት ይማርልሃል። አስበዋል? በልተህ ጠጥተህ ኃጢአት ይማርልሃል። አንተ በዚያ ስለዋለልህ ጸጋ አምላክህን አመስግነው። هذا هو الإسلام። ኢስላም ይሄ ነው። እሺ